በጦርነት በረሃብ በበሽታ በሶስት ቅስፈት ይጠረጋል። ግን ለኃጥአን የወረደ ለጻድቃንም ይተርፋል። ብዙ ልቀት ይሆናል፣ ጥርጊያ ይጠረጋል። ከመሃል ላይ ግን ኢትዮጵያና ኤርትራ ትዋጋለች። ከዛ መሃል ላይ ፈረንጆች ገብተው ለብዙ ጊዜ ያቆሙ። ከእስራኤልና ከኢትዮጵያ ምድር ነው የዓለም ሶስተኛው ጦርነት የሚፈጸም። አሁን ዩክሬንና ራሻም አይደለም። ብዙ ሰው የፈረሱ ኮቲ ጫቅ እስኪል ድረስ ደሙ ይፈሳል። የኤርትራ እርግጥ አንገታችን የኢትዮጵያ አንገት ናት። አሁን ተቆርጣ ሳይ ራሱ አለቅሳለሁ። ተቆረጠችበት ላይም ብዙ ደም ፈሰሰ። ልክ እንዳረዷት ነው የሚቆጠረው። በኋላ ባንዲራ የሚቀይሩ ይመጣሉ ሁላ ብላለች። በአራቱ ማዕዘን የነጭ ሎሌዎች ይመጣሉ። አሁን ያሉ ፖለቲካ ጠቅላላ ይቅር በላይ የአሕዛብ ታዛዥነት ምንሰብክ ምንጸልይ ምናስተምር እንጂ ማዕትም አንሰብክም፣ ማዕት እንዲመጣም አንጸልይም፣ ጥፋትም አንወድም፣ ሁልጊዜ ሽብርም አይደለም የኛ ስራ። ክርስቲያናዊ ንጉሥ የዳዊትን መንበር የሚመልስ የተዘጋጀ ዛሬ መረጠዋል። ጊዜው ሲመጣ ሲገባው ሁሉም በየጎጡ አሁን ጳጳስ ነኝ ማለቱ ህዝቡን ተስፋ ማስቆረጥ መገነጣጠል በጣም ትልቅ ጥፋት ነው። ስህተት ነው እንዳልል ምሁር ናቸው፣ ብዙ ነገር ያውቃሉ። አልተሳሳቱም እንዳልል ደግሞ አሁንም ስህተት ነው። መጨረሻ ላይ ያገረሸ ጊዜ ግን ማይበላ ላይ ሸንበቁት ላይ አሁን ይህን ስል ኤርትራውያን ምናምን እንዴት እጃገር ላይ እንዲህ ያለ ሊሉ ይችላሉ። እኔ አይደለም የተናገርኩት፣ እንዲህ አባታ ቆዳጭ በአፄ ዮሐንስ ጊዜ ሀበቁ አባቶች የሰማነውን ነው የምንናገር። እንዲሆንም አንጸልይም፣ እንዲተላለቅም አንጸልይም ነበር። ሰላም እንዲሆን ነው የምንፈልገው። የሚታረቅ የሚጸልይ ቢገኝም ሰላም ይሆን ነበር። ይህ ትንቢተ ኢሳይያስም ኤርምያስም ሕዝቅኤልም አይደለም። ትንቢተ ኢትዮጵያ ከፍታውራሪ አያልነህ ገሰሰ የቋራ በረሃ አርበኛ የነበሩ ነው። ብዙ ኤርትራውያን አሉኝ፣ ብዙ ወዳጆች ውጭ ሁሉ የሚያለቅሳሉ። እዚህ ሁሉ በችግሩ ጊዜ እየጸለይን ሁሉ ስንት ውጭ የሰደርናቸው አሉ። ኢትዮጵያ በአራቱ ማዕዘን እሳት ብልጭ ድርግም እያለ እስከ ጊዜው ይቆያል። የወጡት ሁሉ ፈረንጅን እየሳቡ ያመጡብናል። ኤርትራ ለምን ትገነጠላለች ሲባል ኢትዮጵያና ኤርትራውያን ሲጠየቁ በተለይ ምሁሩ ክፍል ዩኒቨርሲቲው አትገነጠሉ አንለያይም ብሎ ነበር። ወታደሩ ሳይቀር ብሏል። ትግራይ ሰመች ወደ ኤርትራ መሄድ የፈለገችው የኤርትራ እያሳዘነን ደግሞ ተከዚያ ወደ ደግሞ ተገንጥለው ደግሞ ለብቻ ሊሆንስ እንዴት ለምን ያው ለቅብሎት የወጣቱን ለመፍጀት በስንት መከራ መስዋዕቱን ነፃ ወጣናትና ሀገር ኢትዮጵያ ኤርትራ አንድ ትሆናለች ሚል ማን ነው ብሎ የሚሰድቡን የሚነቅፉን የሚጣሉን ሰዎች አሉ። እነሆ ተገንጥለው ያገኙት ሰላም ይንገሩ። ወጣቱ ሁሉ በሙሉ አሁን አረብ ይህ ባህር ሁሉ እየሄደ የሚሰምጠው ኤርትራውያን ኢትዮጵያውያን ነው። ውጭ ምን አለ ጥሩ መሪ ቢመኝ ሰው ሰላም ያለው መሪ ቢመኝ ግን የተባሉ ስለማይቀር ግጭቱ አይቀርም ሊሆን ነው። ከዚያ በኋላ ነው ቀን የኤርትራን ክርስቲያን የትግሬን ክርስቲያን ከኢትዮጵያ ከአማራውና ከኦሮሚያው ክርስቲያን ጋር ለመገንጠል በተለይ ትልቅ ማድረግ ያላቸው ሰዎች ባይሞክሩ ጦር ነው። ዛነጸ መርጡ ለች እምህርለች መንግሥተ ሰማያት ይበውኡ ጤና ይስጥልን የተከበራችሁ የዘመን ሚዲያ ተከታታዮች እንደምን አላችሁ? ባለፈው ከሁለት ሳምንት በፊት ከአባታችን ከባህታዊ ገብረ ሚካኤል ጋር ቆይታ ማድረጋችን ይታወሳል። በጣም በርካታ ጥያቄዎች ወደኛ ሲመጡ ነበረ። ዛሬም ጥያቄዎችን ይዘን እሳቸው ጋር ቆይታ ለማድረግ ወደናል። እንደተለመደው ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። አባታችን እንደምን አሉ? እግዚአብሔር ይመስገን ደህና አደራችሁ። ከሁለት ሳምንት በኋላ ድጋሜ የተገናኘን እግዚአብሔር ይመስገን። ቅርብ ጊዜ ነው። ፈቃድ እግዚአብሔር ነው። ጥሩ ነው። መልካም ተመልካቾች እንግዲህ ወደ እርሶ የሚደውሉ እንደነበሩ ሰምቻለሁ። እኛም ጋር እንደዚህ ጥያቄዎች የሚያነሱ ሰዎች ነበሩ። ዞሮ ግን የእነሱንም ጥያቄዎች ይዘን አንድ ፕሮግራም ቢኖረን ብለን አስበን ነው ዛሬ የተገኘ ነው። የመጀመሪያው ነገር ባለፈው ኤርትራ ጋር በተገናኘ ያነሱት ሀሳብ ነበረ። ሌሎች አባቶችም ያነሳሉ። እውነት ለመናገር ከዚህ ጋር በተገናኘ ፖለቲከኞችም ያነሳሉ እና ምንም የተለየ ነገር እኮ አልተወራም አይነት ሀሳብ አስተያየትም ጥያቄም ሲነሳ ነበረና እሱ ላይ አንድ ጥያቄ አድርገን እሱን መነሻ አድርገን ብንቀጥል ጥሩ ነው። አንደኛ የዛን ያነሳ ነው ምን ነበረ በደንብ ገለጽ አድርገው ቢያነሱት እሱን ማለት ነው። በጣም ጥሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሐዚ ዓለም ሥላሴ መጋቤ ኩሉ ፈጣሪ ኩሉ ከሳቴ ኩሉ
በዚህ ዓላማና በዚህ ጥያቄ ላይ አድሮ በዚህ መልስ እሱ ራሱ ይናገር። እኛ ከመነሻ እስከ መጨረሻ ሰላማውያን መንፈሳውያን ነው የምንባለውና ስለ ሰላም፣ ስለ መንፈሳዊነት፣ ስለ ግብረ ገብነት፣ ስለ ምድራዊም ሰማያዊም ክርስቲያናዊ ህይወትና ኑሮ ምንሰብክ ምንጸልይ ምናስተምር እንጂ ማዕትም አንሰብክም፣ ማዕት እንዲመጣም አንጸልይም፣ ጥፋትም አንወድም፣ ሁልጊዜ ሽብርም አይደለም የኛ ስራ እና ይህን እግዚአብሔር አብሮ ባይምሮ ያድሮ ያናግረኝ። በእኔ ላይ አድረህ ባላማ አድረህ አለ ምራ እያልኩ ነው ሁልጊዜ ልጅነቴ ጀምሮ ምጸልየው እና ስለ ኢትዮጵያና ኤርትራ የአሁኑ ዘመን ትውልድ ማስፋት ትቶ ማጥበብ፣ አንድነት ትቶ መለያየት፣ የራሱን ቃል ኪዳን ታሪክ አጥንቶ ማስፋፋት ሲገባው የሌሎችን እኛ እንግዳ ተቀባይ ብንባልም ጥሩ ጥሩ እንግዳ የሰማይ ጽላት ይዞ የመጣ እንግዳ አሁን ለምሳሌ ዳዊት መቶ ከልብ ከመቶ 50 ዳዊት የልብ ቅንነት ይባላል እንጂ ተረት እንዲህ ይባላል። ከመቶ 50 ዳዊት የልብ ቅንነት ይበልጣል ማለት ምንድነው? 150 ዳዊት እየደገምክ መዝሙሩን ዘለቅኮ ምትል ቅንነት ቢኖርህ ነው ዋናው ለማለት ነው እንጂ ምን ልል ፈልጌ ነው ይሄን ያመጣሁት ስለ ኤርትራ እና ኢትዮጵያ ስለ ትንቢቱም ስለ ሁሉም ዶሮ በእኛ አቅም እንኳን እኔ ሳሰማሁ ጀምሮ እንኳን እየተፈጸመ ያለ ትንቢት በጭ ነው እንኳን ፊት ጀምሮና ኢትዮጵያና ኤርትራ ብሎ የሚባል ነገር ይኸው እንደ ራሻና እንደ ዩክሬን ራሻና ዩክሬን አንድ ሀገር ነበሩ ነው የሚባለው። ግን እነዚህ ከፋፋዮች አጣዮች አሉ አይደል ከባድ ያለ መንግስታት ነገረኞች የሚባሉ አለያይቱ የዛሬ ስንት ደም ይፈሳል አንድ ክርስቲያን እያሉ ይተላለቃሉ። ኢትዮጵያና ኤርትራ ደግሞ እንዲያመባልም አልነበረባቸውም። 12 ጠቅላይ ግዛት ነበረች ኢትዮጵያ። 12 ማለት ቀዳማው ምኒልክ ከኢየሩሳሌም ከአባቱ ከሶሎሞን አባቴን ነው የምትመስልና ዳዊት ብያለሁ ብሎ አንግሶ ሲልከው 12,000 ነገደ እስራኤል አብረው እንዲመጡ አጅቦት አድርጎ ነበር። ጌታችን ለአብርሃም ለይስሐቅ ቃል የገባው በተለይ ራሱን ያዕቆብን ዛሬ ጀምሮ ያዕቆብ ሳይሆን እስራኤል ተባለ። አህዛብን የሚገዙ የሚመሩ በቤተ ክህነትም በቤተ መንግስትም 12 ነገድ ካንተ ሰጣለሁ ስላለው ሌዋውያኑ ቤተ ክህነት ነው፣ ይሁዳውያኑ መሳዘም ነገደ ይሁዳ የሚለው የዳዊት ዘር የገዡ ዘር የመንግስታቱ ክፍል ነው። ያን እነዚያ ዘር ያሉትን በሙሉ አውጣጥቶ ይዞ መጣ። ሲመጣ ኢትዮጵያን እነዚያን አንድ መሪ እየሰጠ አንዳንድ ሺህ ተከታይ ካህናትም መሳፍንቱም እየሰጠ 12 ክፍለ ሀገር አድርጓት ነበር። ከዚያ በኋላ የመጡ እየቆያለው ትውልድ ደግሞ ጭራሽ እያሰፋት 13 አረጓት። እየቆየ ጭራሽ 14 እስከ ባባጃንሆይ ድረስ 14 ጠቅላይ ግዛት ማለት 14 ክፍለ ሀገር ነበረች። አሁን 9 ክልል ምናምን በስንት መከራ ደግሞ 10 ክልል የምትባል ብሔር ክልል እጥር እያለች መጣች። ነገሯ አጠበባት እንጂ ታላቅ ሰፊ ሀገር ናትና ኤርትራ እንደምትገነጠል ግን ትንቢት ነበረ። ይህ ትንቢት ደግሞ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ ጎረቤት በጎረቤት ላይ ይለያያል። እንደው ቤተሰብ ከቤተሰብ በሃይማኖት ማን ብዙ ቤተሰብ የተለያያለ፣ በንብረት ክፍፍልም በምንም አንድ እናት አባት የወለዷቸው ልጆች አንዱ ብቻ እኔ ነኝ ልዩ ዝም ብሎ ወይ አንዲቱ በጣም ንቃት ያለ ሴት ካለች ንቃትነቱ ተንኮል ጭምር ስስት ጭምር ማለት ነው። ሌሎች ሌላ እንደተወለዱ ለሌላም ቢወለዱ ፍርድ ቤት እኮ አስመሰከረ የተወለደው ልጅ እኩል ነው የሚካፈለው እንኳን አንድ እናት አባት እና ስግብግብነት ጊዜ ሆኖ ተለየች። ካርታው ራሱ እኛ አሁን መንፈሳውያን አባቶች ታሪክ እና ትንቢት ተከታታዮች ያለፈውን ታሪክ ማጥናት ይገባል። የሚመጣውን ትንቢት መከታተል ይገባል። እኔ አሁን ይህን ነው የምመክር ለሰው ያለፈውን ታሪክ በደንብ የወዳጅም ሆነ የጠላትን በደንብ ታግሰ መስማት አለብን። ሁለተኛ ደግሞ ትንቢትን በደንብ መከታተል አለብን። ሶስተኛ ራስህም ሱባኤ እየገባህ እየጸለይክ ታሪኩም ትንቢቱም የጾመ የጸለየ አምላኩን የጠየቀ መልስ ያገኛል። ያለፈው ትንቢት ምንድን ነው? የሚመጣውስ ምንድን ነው? እንዳሉት ያው ትንቢትን መመርመር ጥሩ ነው አይደል? መመርመር ጥሩ ነው። ያለፈው ታሪክ የሚለው
ያልኩት ኢትዮጵያ 12 ነበረች በማን ጊዜ፣ 13 ነበረች በማን ጊዜ፣ 14 ነበረች በማን ጊዜ፣ አሁን ለምን ተከፈለች? ይህን ታሪኩን ነው ማጥናት፣ መጻፍ፣ መዘገብ፣ የጎደሉን መሙላት፣ ተስፋ አለመቁረጥ። ፊት ከህንድ እስከ ማዳጋስካር ነበረች። አሁን ግን ጭራሽ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አገሯ ቆዳዋ ልጥጥ ሊሆን ሳይሆን አመራሯ፣ ስርዓቷ ዓለምን ታስተናግዳለች። ትትና ነው ይሄ። ታስተናግዳለች ሊገባል እንግዲህ ዝም ብላ አይደል የምታስተናግደው። ቪዛ አን የምትሉት ወደ ውጭ ስትሄዱ የሚቆረጠው ፓስፖርት ይዘህ ዜግነት የሚካሄደው እሱ ሁሉ ወደ ኢትዮጵያ ዜግነት የሚመጡትን ታስተናግዳለች። ወደ ኦርቶዶክስ ተዋህዶ ሃይማኖት የሚያምኑትን ትመራለች። በሃይማኖት እንመራለን፣ በሌላው ደግሞ እናስተናግዳለን። መንፈሳዊ አመራር ትልቅ ነው፣ ስልጣኑ መንግስት ምንም በላይ ነው። ዋናው ይሄ ነው ደግሞ ፍጥረትን መመለስ ነው። እና ኤርትራ ለተወሰነ ጊዜ እንደምትገነጠል እንጂ እንኳን ወደ ኢትዮጵያ እሷ መምጣት ይቀርና ገና እነ የመን እነ ጅቡቲ ይንጫጫ ሰው እንግዲህ ያው ጫት ለመቃም ነው። ኢትዮጵያም እየቃመ ነው። እዚያ ምን ጫት መቃም ነው፣ በሌላው ትንባሆ ማጠጣ። የአሕዛብ ስራ ጫት መቃም፣ ሲጃራ ማጤስ። በዚህ አረቦች ይሻላሉ። እንደውም አረብ ሀገር ስሰማ አሁን ጫት የሚቅም ትንባሆ የሚያጤስ አልኮል የሚጠጣ እስከ ሞት ድረስ ይቀጣል ሲሉ አይ ወይኔ እንደው ይህን ያህል ህግ እያከበሩ ይህን ይዘዋል። እንዴት እኮ በሃይማኖት ባንስማማ ነው እንጂ ለካ ጥሩ ህግ ይዘዋል ብዬ በዚያ አደንቃቸዋለሁ። ይቀጥሉበት። ግን ሌላው ዓለም ጫቱን ይጠጣል፣ አሽሹን ምናምን ትሉትን ያደበላልቀዋል። የዚያን ህግ እያስተዎች ኢትዮጵያ ወደ ሰላም እስከምትመልስ ድረስ ነው እንጂ ያን እየተው ይመጣሉ። እንዲተውም እና እያጠመቅን በጠበል ነው የሚተው። በምንም በትምህርትም አይተውትም፣ በግድም ያብዳሉ። አሁን ኢትዮጵያ ሰው ጫት ቢከለከል ያብዳል። አሁን ወጣቱ አይሞሩ ያብዳል። ምን ነው ጠበል ግን ስናጠምቀው ወዲያው እየጠላው ይመጣል። ትልቅ መድኃኒት አለን እና አባቶቻችን ብዙ ከተናገሩት አሁን መጽሐፉ ህዝብ በህዝብ ላይ መንግስት በመንግስት ላይ የሚለው ዝም ብሎ የጌታችን ስብከት ብቻ ነው የሚበቃው። በደንብ ደጋግሞ ላነበበው ማቴዎስ 24 ነው የሚበቃው። የደረሰውንም ይነግርሃል፣ የቀረውንም ይነግርሃል፣ መድኃኒቱንም ይነግርሃል። ያው ወደ እኔ ያመነ እስከ መጨረሻ የታገሰ የጽና ይድናል ነው ያለ እንጂ ሌላ አላለም። ጽኑ በርቱ። ስለ ኢትዮጵያ ግን ራሳቸው ኢትዮጵያውያን ባህታውያን ራሳቸው ከውጭ ውስጥም የመጡት ቅዱሳን እንዲህ ያለ ዘመን ይመጣል፣ እንዲህ ይደረጋል፣ እንዲህ ይሆናል እያሉ እስከ ካርታው እስከ ቦታው እስከ ዘመኑ ኖረ በደንብ ፈጥረው ያደረጉት እና እኔ አሁን ስለ ኤርትራ ዝም እየፈጠረ አይደለም። የትላንት ልጅ እኮ ነው። ትንቢቱን ብናወራው ጥሩ ነው። በባለፈው አሁን ሰው ይሄ እኮ ምን ፖለቲከኞቹ ራሱ ያለውን ትኩሳት አሁን ያለው ንግግር አለ አይደለ? ያለው የግንኙነት መሻከር ምናምን ከዚህ ላይ ተነስተው የራሳቸውን ግምት ያስቀምጣሉ። እናንተ የታምታችሁ ነው የምታወሩት፣ ከነሱ በምን ትሻላላችሁ የሚሉ ስላሉ ስለ ኤርትራ በግልጽ ተብሎ የነበረው አሁንም ወደፊት የሚጠበቀው ትንቢት ምንድን ነው? ባጭሩ እሱን ይበሉትና ቀጣይ ጥያቄ እንዳነሳ እስከ ማስረጃውንም ነግርህ። ይሄ አንድ ትልቅ ሰው ፊታውራሪ አያልነህ ገሰሰ እባላለሁ ይላሉ። መጽሐፏ ትንቢት ዘበጽሐ ወዘኢበጽሐ ትላለች። እቺ መጽሐፍ ከስላም እጅ ነው የነበረችው። ከስላም እጅ አግኝቶ አንድ ልጄ እንዲህ ንግድ ምናምን በክሽ በደረት እንደምትሉት ማንቀሳቀስ ነበረ። ያችን የኛ ትልቅ ሰው እነ ሙስሊሙ ሙተዋል። የእሳቸው የሾኩ ልጅ እቺ እናንተ የአማራ የክርስቲያን መጽሐፍ ናት ሲንካ ወሰዳት ብሎ ይሰጠዋል። ያ ልጅ አምጥቶ ለኔ ይሰጠኛል። ያን ጊዜ አንድ ጊዜ ነው ያነበብኳት። ማህበር ላይ ነው እያስተማርኩ ነበረ። እንደ ፍካር ኢየሱስ ትመስላለች። አሁን ልናገራት ነው እንግዲህ ስለ ኤርትራ ነው ቁልጭ አገር የምትናገረው አላ አነበብኳት። ይሄ እንደ ፍካር ኢየሱስ አይደል ይሄ ጦርናት እየሰጠው ስለልጁ ግን ከቀርጻ ስለቀረች ካይመሮዬ አሁን ስንል ያ ትንቢት ደረሰ። በደርግ ጊዜ ነው እንግዲህ በ78 ዓመተ ምህረት ነው ይሄ ልጅ የሰጠኝ። 78 አዲስ ቀን ማህበር ላይ ነው ያነበብኳት። ወደው የደርግ ውድቀት ሲመጣ አራች መጽሐፍ ያለችው ደረሰች አልኩና ልጁን ማጣሁት። ተለያየነ። እንደውም እዚህ አዲስ አበባ ከገባሁ በኋላ አይ ያቺ መጽሐፍ እንደዚህ ኮፒ ያደርገህ ላክልኝ ሲል አይ አባቴ ህዝባዊ ሲመጡ ወያኔ
ፖለቲካ ናት ይሉኛል ብሎ ፈርቶ ደብቋት እዛው ጠፋችበት አለ። ምን ብለው እነሱ ምልጫ ጋር የምትናገር እንግዲህ አንድ ቢቀር የለም። አሁን ጥሩ ጥያቄ በማስረጃ ነው የምነግርህ። ይህ ትንቢተ ኢሳይያስም ኤርምያስም ሕዝቅኤልም አይደለም። ትንቢተ ኢትዮጵያ ከፊታውራሪ አያልነህ ገሰሰ የቋራ በረሃ አርበኛ የነበሩ ነው ከአፄ ዮሐንስ ዘመን። ከዛ እሳቸው ናቸው ለልጆቻቸው ልጆቼ ትንቢቱ የደረሰና ያልደረሰ መጽሐፍ ማለት ነው መጽሐፉ። እንደውችን መጽሐፍ ድንገት ያላችሁ ሰዎችም እንድትልኩልኝ። ድንገት እንግዲህ ታትማለች። ከአድዋ ድሬዳዋ ትታተም፣ ከዚህ አዲስ አበባ ትታተም። በምኒልክ ጊዜ በኃይለ ሥላሴ ጊዜ እንግዲህ አትሟተዋል ልጆቻቸው ማለት ነው። እሳቸው ተናገሩትን አሁን ልጆቻቸውን በዚህ አጋጣሚ እኒህ ሰውዬ ልጆች ካላችሁ ቤታችሁም ካለች እንድደውሉልኝ። ዘር አልባ አይኖሩም፣ መቼም ይኖራሉ። ኋላ ምን ይላል? በክፉ ቀን ጊዜ ወደ ቋራ በረሃ ሱባኤ ገባሁ ይላሉ። እኔ አርበኛው ፊታውራሪ አያልነህ ገሰሰ 40 ቀን ሱባኤ እንደገባሁኝ ጨርቃ ጨርቅ የለበሰች አንዲት ባህታዊ መጣች። እብድ ናት ብዬ ስል በስሜ ፊታውራሪ አያልነህ ገሰሰ፣ ፊታውራሪ አያልነህ ገሰሰ፣ ፊታውራሪ አያልነህ ገሰሰ፣ እዚህ ምን አመጣህ? ምን ፈልገህ መጣህ አለች። እንዲህ ስሜንስ በምን አወቀችው? ምንድነው እየደንግጬ ይኸውልሽ ኢትዮጵያ እንዲሆነች ክፉ ቀን በዛ እንዲሆነ ብዬ ስነግራት በላይ ይዞህ አሁን ይህ ክፉ ቀኑ እንግዲህ ይመለሳል፣ ድርቁም ረሃቡም ይጠፋል፣ ጅቡ ነብሩ ሰው ይበላ ነበር እንዲህ ይላል። አሁን ንጉሱ ከሰሜን ምስራቅ ተነስተው አፄ ዮሐንስ መሆኑ ነው እንግዲህ በሳቸው ነው የጀመረው። ይመጣሉ፣ ብዙ ሰራዊት ይዞ ይመጣሉ፣ ግን ድል ያረጋሉ። መጨረሻ ግን እዚህ ተሰውተው ይቀራሉ ብላ ትጀምራለች። ይህን ታዲያ እኔ ሳነብ ያለፈ ድል እያልኩኝ ትኩረት አልሰጠሁትም ነበር። ቀጠለና ከዚያ በኋላ በሸዋ በኩል በደቡብ ኢትዮጵያ አንድ ንጉሥ ይነሳል። በሱ ጊዜ ደግሞ በሰማይ የሚበር በምድር የሚሽከረከር ያላቸው ረጃጅሞች ነጫጮች ይመጣሉ። እሱ ደግሞ አሁንም ወደ ሰሜኑ ሂዶ ድል ያደርጋቸዋል። የአድዋን ድል አሁን እኔ ያለፈ ድል ያው አሁን ይሄን ትኩረት አልሰጠሁትም ነበር። ከዚያ በኋላ ንጉሱ ይገዛል ለተወሰነ ጊዜ አለ። በሱ ጊዜ የነጮች በር ይከፈታል ትንሽ ትላለች። ከዚያ በኋላ እንደገና በሸዋ በኩል አጭር መልከ መልካም ንጉስ ይነሳል አለች። ልስለስ ነው አወኩት። በሱ ጊዜ የአሕዛብ በር በሰፊ ይከፈታል አለች። ምንድነው አገር የጋራ ነው፣ ሃይማኖት የግል ነው ብሎ እንግዲህ በር የከፈቱ እሳቸው ናቸው ለአሕዛብ እንጂ ኢትዮጵያ ብሔራዊ ሃይማኖቷ ኦርቶዶክስ ተዋሕዶ ሃይማኖት አብርሃ ጽፋ ያወጁት ነው የነበረው እና እዛ እሱ አያሌ ጊዜ ተደላድሎ ይገዛል አለች። በሱ ጊዜ ደግሞ እንደ ፊተኞች በላይ የሚበር በታች የሚሽከረከር ያላቸው ረጃጅሞች ነጫጮች በሰሜን በኩል ይመጣሉ። እነሱ ምድርን የሚደለድሉ ናቸው አለች። እንግዲህ እነ ሊማሊሞ እነ ደብረ ሲናን ምን ስንት ብየው የተከዜ ኋላ ፈረሱት እንጂ ተከዜን ሁሉ ግድብ ያ መንገዱ ድል የሰሩ ጣሊያኖች ናቸው። አሁንም ጣሊያን እንደሆኑ ገባኝ። ከዚያ ወዲያ የምቸኮለው ስለ ደርግ አወዳደቅ ነው። ደርግ አልወደቀም። ልብ በል 78 ዓመተ ምህረት ነው ያነበብኳት። እዚያ እየወደድኳት መጣሁ። እስቲ ልከታተላት ስል ከዚያ በኋላ እርሱም ወደ ምዕራብ ይሰደዳል። ልክ እንደነዚህ አለች በላይ የሚበር በምድር የሚሽከረከር ያላቸው ነጫጮች ይዞ ይመጣል። በኋላ የመጡት ነጫጮች በፊት የመጡትን ነጫጮች ድል ያደርጓቸዋለች። እንግዲህ እንግሊዝን ይዘው እንደመጡ ያው ግልጥ ነው። መድፉን በመድፉ ባፉ የከተቱበት አየሩን ባየር እያቃጠለ የጣለች እንግሊዝ። ከዛ ወዲያ ላያሌ ዘመን ይገዛል አለችና እዛ እንግዲህ አሁኑ ደርግና አወዳደቅ ስማ ድንገት ሳያስበው ጥቁር የወይፈን በሬ ተነስቶ ዙፋኑ ይገለብጠዋል አለች። ደርጉ ያን ጊዜ አፍላይ እየመራ ነው። በመቤቴ ማርያም ይህን የምከታተል እስቲ ሳልኩኝ ያው ወዲያውም ወደቀ። 78 ይህን ሰምቼ 83 ፊትም ዋልድባ ነግሮኛል። ደርግ 83 እንደማያልፍ የበቋበት ነግሮኝ ነበር። ይህንም አውቃለሁ። ወዲያው እስቲ እያልኩ ያው ገለበጧቸው። ዘውድን ገረሰስነ አሉ። ገረሰስነ ብሎ እንደው ስድብ ጠላት ታረጉት። ጽላትን ገረሰስነ፣ መስቀሉን ገረሰስነ ማለት እኮ ነው። ምን አደረገ ያ ዘውድ? ለዘውድ የሚገባ ንጉስ መምረጥ ይገባል እንጂ
የዳዊት እኮ ነው፣ የአብርሃ ጽፋ እኮ ነው፣ የላሊበላ እኮ ነው፣ ብሔረ ሕያዋን ያሉበት እና አፄና ናኩቶላቭ ይዘውት የነበረ እኮ ነው ዙፋንና መንበረ ዳዊት ማለት። ዝም ብለው እንደ ፕሬዝዳንት አድርገው እነሱ ጠቅላይ ሚኒስትር ያው እንደ እንግሊዝ እንደ ሌላ ሀገር እኮ ጦሮት አድርገው ቢይዟቸው ይሻል ነበር። ያ ልጆች ሽማግሌ ገደሏቸው፣ አፈኗቸው፣ ብዙ ነገሮች ሆኑ። በዚያን ጊዜ አለች በታች ወደ ላይ ወንዝ ለወንዝ የሚመጡ አሉ አለች። እነሱም መልሰው ግን ጠፍተው ይቀራሉ አለች። ይህ ሀባን መሆኑን አወቅኩት። ይዱይ ሀባን ብቅ ብለው መልሰው ጠፉ። ከዚያ በኋላ አለች እሱም መጀመሪያ ጥሩ ሌባን እያጠፋ ምን እያደረገ ይመጣል አለች። ወደ ኋላ ግን ሃይማኖትን እያጠፋ ይመጣል አለች። ያው ኮሚኒስት ይሰፋ ከሶስቱ ስላሴ ይልቅ ማርክስ፣ እንግሊዝ፣ ሌኒን ናቸው ፈጣሪ ብሎ ኮሚኒስት ፊዚክስ ምናምን ኬሚስትሪ ስለመሰሩት ምናምን አይነት ያልሆነ ነገር የፈጣሪ ለፍጡር በሬ ይውደም የበሬ እናት ትውደም ትራክተር ይቅደም ወነጭ አገር ያዩት ያቺ ወተት ያቺ ላም ምን አረገ? ያ በሬ ምን አረገ? አባታችን ወንድማችን ነው። ላሚቱ እናታችን ናት። ጡቷን አጥታ ያሳድግ። ይህ ሁሉ ማይረባ ፉከራ መጣ። ወዲያው ምን አለች? የደርግን መውደቅ ደግሞ ደርጉ ላይ ነው ያነበብኩት። የሱስ ታማን ነው የሚጥለው ስል ልብ በል በኤርትራና በትግራይ በኩል ጥቃቅን አሽከሮች ይነሳሉ አለች። የእግራቸው ጫማ የማይበጠስ የወገባቸው ጥጥቅ የማይፈታ እንደ ፍቃደ ኢየሱስ ነው። እዚህ ላይ ፍቃደ ኢየሱስ እንዲያ ይላል። የአሁኑ ዘመን ጎግ ማጎጉን ጦር እንዲያ ነው የሚሉ ይመጣሉ። ወደ ሰሜኑ እየተቃረቡ በመጡ ጊዜ የደቡቡ ኃይል ይጠፋል። ግን እሱን መጀመሪያ ምን አለች? በየተራራው ይሰፍራል። ጦሩ ግዙፍና በጣም የታጠቀ ደም በየተራራው ያፈሳል። ቀይ ሽብር ይሀባ ምን ያለ ሲገል ነበር። እነዚያ በመጡ ጊዜ የሰሜኑ ኃይል እየቀነሰ ይሄዳል። ደቡቡ ከዛዳም እነሱ ኢትዮጵያን ይቆጣጠሯታል። እነሱ መጀመሪያ ጦሩ ሌባ እያጠፉ ጠንቋይ እያጠፉ ይመጣሉ። እየቆዩ ግን የአህዛብን መልእክት እያስፈጸሙ ይመጣሉ። እነሱም ለተወሰነ ዓመት ኢትዮጵያን ይቆጣጠሯታል። የተደበቀ ማያመልጣቸው መጣሪያ ያለ ምድር የተቀበረ የማግኔቱ ምኑ እንደዚህ ፍልፍል አድርገው ይፈለፍሏታል። ከዛ በኋላ ነው እንግዲህ አሁን ያለው ነው ዋናው የነሱ እንትን የጠፋች ይገርማቸዋል። ይህን ያህል ዓመት ይመራሉ ትላለች። ያን ዓመት ነው ጠፍቶ ያን ልጅ እባክህ ወዲያው እነሱ ሲመጡ ደርግ ሲወርቅ ነው እኔም ከተማ የገባው። አንተ ያቺ መጽሐፍ ግሩም ናት። የደርግና ወዳደቅ የኤርትራ ግንባር ኤርትራ ነበር የሚባለው ኋላ ነው አሁን ሻዕቢያ የተባሉት። እነዚህ ደግሞ ህዝባዊ ወያኔ ሓርነት ትግራይ ነበሩ። አሁን እነሱ ኢህአዴግ ተብሎ ዋራቱ ሁሉ ተዋውረው ሲበሩ አየሁና አረ ያቺ መጽሐፍ ምትገርም ናት። የእነዚህን ግዛት ነግራኝ ነበረች። ቀኗ ስንት ዓመት ነበር ያለች አልኩት። እሱም አጠፋችኝ አባቴ ያጠፋት አለኝ። እሷ ብቻ ጠፋችን። ግን 27 ዓመት መሩ። 27 ያው ይህም እውነት ስንናገረው ኤርትራ ለምን ትገነጠላለች ሲባል ኢትዮጵያና ኤርትራውያን ሲጠየቁ በተለይ ምሁሩ ክፍል ዩኒቨርሲቲው አትገነጠሉ አንለያይም ብሎ ነበር። ወታደሩ ሳይቀር ብሏል። አይ እምቢ ካልነ እኮ 30 ዓመት ተዋግታለች ኤርትራ መልሰን ወደ ጦር ልንገባ ነው አሏል በወቅቱ የነበሩ ባለስልጣን። የፈለገ ይምጣ እንጂ ወይ ተዋግተን መልሰን እንጂ አይቀርም አይሆንም ሲል እጃቸውን ያውጡ አሉ ተባለ። ያወጡት በሙሉ የተገደሉም አሉ፣ የታሰሩም አሉ፣ የተባረሩም አሉ ከኢትዮጵያም ከኤርትራ። ይህን ጋዜጠኛ ታሪክ ይመርምረው። ኋላ ግን ያ ጦርነት መጣ። ተነሱ ሲል የሄደው ህዝብ ነው የገረመኝ። ፊት እንዋጋ ስንል አይሆንም ያላችሁ እምቢ ማለት ነበረበት። ኋላ ያው የታዘዘው ስለማይቀር ህዝብ በህዝብ ላይ ያለው ስለማይቀር ሆነ እና ይገርመናል። መልሶ ግጭቱ ደረስን፣ መለያየት ደረስን። እዚያ እንዲህ ሆኖ አሁን በኋላ ባንዲራ የሚቀይሩ ይመጣሉ ሁላ ብላለች። በአራቱ ማዕዘን የነጭ ሎሌዎች ይመጣሉ። አሁን ያለው ፖለቲካ ጠቅላላ ይቅር በላይ የአህዛብ ታዛዥነት ነው ወይም ሪፐብሊክ ወይ ዲሞክራሲ ያሉት ነገር ዝምቅጥ አንበሩ የጠፋ የአህዛብ ታዛዦች ናቸው ትላለች። አቺ መጽሐፍ ነው እንደ ያለችው። በኋላ ባንዲራ የሚቀይሩ ይመጣሉ አለች። ያው እያየን ነው እየሰማን ነው። በኋላ ደግሞ እርሶ እንደነበረው ይሆናል በኋላ ግን ትላለች። ያቺን እንዲህ እያረገች ስለ ኤርትራና ትግራይ ተነስተው ይህን ሰሜኑን እንደሚያጠፉት ተናገረች። ከዚህ መሀል ላይ ያለውን ግን ከዚያ ደግሞ ትልቅ ችግር ይፈጠራል ትላለች። ከዚያ በኋላ ነው ቀኑ የሚወጣ ትላለች። ከዚህ ላይ እዚያ አያይዞ ጎጡን ተራራውን እየለየ የሚነገር ሌላ አባት ደግሞ ነገሩኝ። አንድ በሬ የጠፋቸው ሽማግሌ በአፄ ዮሐንሱ ጊዜ ነው አብሮ እንዲሄድ እየመስለ ኤርትራ
ዋናው አብራርቶ የተናገሩ ደግሞ እነሱ ናቸው። ወዲያው ስሙን ጠራልኝ። በሬ ፍለጋ ሲሄዱ ጺሙ ታች የደረሰ አንድ ሽማግሌ መጣብኝ ይላል ባለበሬው። ሲመጣ ያን በሬ ፍለጋ የሄደው ሰውዬ ደንግጦ በጣም ጺሙ ታች የደረሰ ነው። አንተ ሰው አለኝ አለ። ምን ሆነ መተህ ነው ይለዋል ባለበሬው። በሬ ጠፍቶብኝ በሬ ፍለጋ መጥቼ። እኔም እኮ በሬ ጠፍቶብኝ በሬ ፍለጋ ነኝ መጥቼ። በል እሱን እኮ ታገኘዋለህ፣ እናገኛቸዋለን። አሁን ትንሽ ተገናኝ እናውራ አለኝ አለ። እሺ ብለው ተቀመጥን ነው የሚለው ሽማግሌ። እስቲ ስለ ሀገራችን ስለ ኢትዮጵያ ትንሽ እናውራ አለኝ። ያው እሷማ ይሁን እንዲሁ ብለው ንጉሱ እንዲሁ ነው እንትን ችግር ተፈጥሮ በዚህ አፄ ምኒልክ በሸዋ ለብቻ ሆነ፣ አፄ ዮሐንስም በዚህ በትግራይ ለብቻ ሆኑ፣ በወዲያ ጠላት መጥቶባቸው በዚህ ደግሞ ሱዳን መጣ፣ ይኸው እያጠፋን ነው ስላቸው፣ እሳቸውም ዘመኑ የዛን ዘመን ነው። አይዞህ በል እንግዲህ ትንሽ ልንገርህ በል አለ። እሺ ግን እስከዚያው ድረስ በሬ ስትፈልግ ውለህ ርቦሃል፣ ቆሎ ብንበላ አለ። አይ ምንም ስንቅ አልያዝኩም። አይ እኔ ይዣለሁ አሉኝ አለ። ባዶ ነበሩ አለ። ምን እንዳመጡት ገብስ፣ ጥሬ ገብስ ይዘዋል። ኧረ አባታችን ይህማ ምጣድ ቢኖር እሳት ቢኖር ጥሩ ነበር፣ አሁን በምን እንበላዋለን ስል፣ አይ ለዚህ ምን ችግር ምጣድ እሳት ቢኖርማ ቆሎ ይዣለሁ ጥሬ ይዣለሁ ነው ያሉኝ አለ። ኧረ ለእሳትማ ምን ችግር አለ፣ እኔ እሳት አነዳለሁ አልኳቸው። እስቲ አንድ ሲል አስታ የሚባል አይደል እንጨት በእንጨት ሳብቀው ሳወጣ ገረማቸው አላውቀው። እንጨት በእንጨት እሳት ሲያወጣ እያሉ አለ። ከዚያ ውሃ ድንጋይ መርጫ መጣሁ አለ። ሰተት ያለ ድንጋይ ያን ጣድኩት። በሊህ እስኪግል እንጫወታሉኝ አለ። ዋናው ያን ዳረሳው ሲግል ያን ገብስ ቆላነ እንኩ እንብላ ስላቸው፣ አይ እኔ ጥርስ አይበላ አንተ ብላ ብለው አውቀው ለማይበላ አይደል አውቀው እኔ ነው የበላሁት አለ ያን ቆሎ። ከዛ በኋላ ያቺ ድንጋይ እስክትግል ነው የኢትዮጵያ ሙሉ ታሪክ የነገሩት። በላሁን አይዞህ ንጉሱ ይመጣሉ፣ ድል ያደርጋሉ፣ ግን አይመለሱም፣ እዛ ተሰውተው ይቀራሉ፣ በሰማይ ይጸድቃሉ አፄ ዮሐንስ። ከዛ በኋላ በሰሜን በኩል ንጉስ ይነግሳል። ምኒልክ ብዙ ዓመት ይገዛል። በሱ ጊዜ አሕዛብ ይገባሉ፣ ድል ያደርጋቸው ልክ እንደ ቅድማ። ከዛ በኋላ ደግሞ ሌላ መልካም አጭር ይነግሳል። እሱ ብዙ ዓመት ይገዛል። በሱ ጊዜም ፈረንጆች ይመጣሉ፣ ግን ድል ያደርጋቸዋል ተሰዶ ተመልሶ። ከዚያ በኋላ ግን እኔ ገዛ የሚሉ ይበዛሉ። በጣም ብዙ ነገሮች ያልፋሉ፣ ብዙ ደም ይፈሳል። ወደ ኤርትራ እንግዲህ ጥሩ አድርጎ የተናገሩት እኔ ናቸው። ኤርትራ ትገነጠላለች ለተወሰነ ጊዜ እና ኢትዮጵያና ኤርትራ ይዋጋሉ። ብዙ ወጣት ሂዶ ደም ይፈሳል። መጀመሪያ ግን በመተማ እስከ ጎንደር አዘዞ ትልቅ ጥርጊያ ይጠረጋል። ትልቅ ጥርጊያ ይህ ነው እንግዲህ። አሁን ይሄ ፍካሪ ኢየሱስ የለም፣ ከማንም ሊቃውንት የለም። እኛም ሰው ገብተን አይደለን። ያችን ዚህ ባነበብኳት እኛን ባህታ የጠየቀውን ነው የጠየቁት ያገኘኋቸው። አሁን አርፈዋል። ይገርምሃል። ደግሜ እጄ ልቀርጻቸው እያልኩ አመለጡኝ። አሉ ብዙ ልቀት ይሆናል፣ ጥርጊያ ይጠረጋል። ከመሃል ላይ ግን ኢትዮጵያና ኤርትራ ትዋጋለች። ከዛ መሃል ላይ ፈረንጆች ገብተው ለብዙ ጊዜ ያቆሙታል። ይህ ነው እንግዲህ አንድ ቀን ቅንጭብጭብ ያደረኩት። በቁ አባቶች የሰማነውን ነው የምንናገር። እንዲሆንም አንጸልይም፣ እንዲተላለቅም አንጸልይም ነበር። ሰላም እንዲሆን ነው የምንፈልገው። የሚታረቅ የሚጸልይ ቢገኝም ሰላም ይሆን ነበር። ከዛ በኋላ ያው ብዙ ዓመት ጋብ ይላል። ይኸው ራስ ያየሁት ሲዋጉ ብዙ ደም ሊፈስ ነው እያልኩ ነበር። ቀጠለና ፈረንጆች ገብተው ያቆሙታል አለ። ያው ደንበሩና መሀል ገብተው ፈረንጅ የተወሰነ እዚያ ያቆሙት ነበር። ትዝ ይላል። አሁን ነው እንደገና ደግሞ ስምምነት ምናምን ብለው ደግሞ ይላሉ። አሁን ያቺ መጽሐፍ ያለችውን ነው እንትን ያ ባህታ ያሉትን ነው ለሚያሰውይ መጨረሻ ላይ ያገረሸ ጊዜ ግን ማይበላ ላይ ሸምበቁት ላይ አሁን ይሄን ስል ኤርትራውያን ምናምን እንዴት ያገለ ያለ ሊሉ ይችላሉ። እኔ አይደለም የተናገርኩት። እንዲያ ባህታ ቆዳጭ በአፄ ዮሐንስ ጊዜ ያን ደግሞ መድኃኒት ነግረውኛል። የጾም የጸለየ ይተርፋል እኮ ነው መጨረሻው። እንሆ አንገንጠል ማለት ነው። አዛ ብዙ ሰው የፈረሱ ኮቲ ጫቅ እስኪል ድረስ ደሙ ይፈሳል ሲል ደም ባለፈው ይበቃል በዚያ አብቅቶ ይሆን ብዬ ነበረ። ግን መልሶ ካገረሽ አሉን ይሁን ያገረሽ ነው። አሁን በጣም ተነቃን። በኢትዮጵያ በአራቱ ማዕዘን እሳት ብልጭ ድርግም እያለ እስከ ጊዜው ይቆያል። የወጡት ሁሉ
ፈረንጅን እየሳቡ ያመጡብናል። መጨረሻ ላይ ፈረንጅ ለፈረንጅ ሀያላን ለሀያላን ከእስራኤልና ከኢትዮጵያ ምድር ነው የዓለም ሶስተኛው ጦርነት የሚፈጸም። አሁን ዩክሬንና ራሻም አይደለም አሜሪካ ምናምን የትም አይደለም አያድርስ እንጂ ምንድነው ኢትዮጵያ የክርስቲያን ደሴትና ሰይጣን ይቀናባታል። ከሰማይ መላእክትን ያወረደ ከገነት አዳምና ሔዋንን ያወረደ ነቢያትን ያሳረደ ጌታን ያሰቀለ ያው መሞቱ ማይቀር ሆኖ አውቆ ተሰቀለለት፣ ግን ተነሳ፣ ስራውን ሰርቶ አረገ። አሁን ደግሞ ይመጣል እና መምጣቱ በፊት የሚደረጉ ናቸው እነዚህ። እና እኛ ዝም ብለን አይደለንም። ከአንድ መጽሐፍ ይህን አንብቤ ነው። ሁለተኛው እህኒ ትልቅ አባት ነው። መጨረሻውን የምነግረው ኋላ ሳልኩ ከዚያ በኋላ ከዚያ አልቀት በኋላ ግን ሞት የተረፉት ኤርትራውያንም ወይም ኢትዮጵያ ወይም ሞት ብለው ይነሳሉ። እንደነበርነው ኢትዮጵያ እንሁን አለዚያ ሞት ይሻለናል ይላሉ። ኢትዮጵያ ያሉትም ወይም የኤርትራ ጋር አለዚያ ሞት አንድ እንሁን ብለው ይላቀቃሉ፣ ይታረቃሉ፣ ይስማማሉ፣ አንድ ይሆናሉ። የኤርትራ መሪም አይደለም ኢትዮጵያ የሚመራው። አይበቃም እንዴ? አሁን ሀገሩ ሰው አለ፣ ወጣት አለ። አሁን ሰዋ እያሉ ፈይቶታል። እንግዲህ እውነቱን እንናገር። አሁን መልሶ ደግሞ ሰዋ እንዳለ የሚኖርነ መጠበቅ ሌላ ሰላማዊ ቢመጣስ? ጣዖት አምላክ ህዝብ ነው። የሚገለው፣ የሚደበድበው፣ የሚያሰቃየው የሚወድ ህዝብ ነው። እንግዲህ እንቆጣ ነው። እኔ ያለፉት መንግስታት ታሪክ ጸሐፊ ተከራካሪ ሳታረገኝ የሚመጣ መንግስት ትንቢት ያለው አንተ የመረጥከው ትንቢት ተናጋሪና አብሳሪ አርገኝ ነው ጸሎቴ። ግን አንዳንድ ጊዜ እንግዲህ በዚህ ሁለት ጠጉር ሆነ መፍራት መዝረጥረጥ የለም። የጠላ ይጥላን የወደደ ይወደደን ለራሱ ብለን ነው። እንዲጠላንም እንዲወደንም አይደለም። ተጠየቅኩ አይቀር መጽሐፍትና አባቶች የነገሩን ይህ ነው። ምን አለ ጥሩ መሪ ቢመኝ ሰው ሰላም ያለው መሪ ቢመኝ፣ ግን የተባሉ ስለማይቀር ግጭቱ አይቀርም ሊሆን ነው። ከዚያ በኋላ ነው ቀን የሚወጣው። እኛ ሰውዬው እንዲያብለው አንድ ይሆናሉ። አንተ ግን እስከ ተወሰነ ጊዜ ትደርሳለህ። የልጅ ልጆችንም ንገራቸው። የአንዱ መንግስት በሚወድቅ ጊዜ የሚመለስ መስሏችሁም አትፍሩት፣ ይወድቃል ብላችሁም ደግሞ አትስደቡት፣ ገንዘቡንም አትብሉ፣ ፖለቲካ አትግባቡ ይሉ ነበር። ደርግ የወደቀ ጊዜ ብዙ ሰው የደርግ መሳሪያ ሲማርክ የእሳቸው ቤተሰብ አልበላ። እና ሰውዬን እየጠየቅኳቸው ልጆቼ አሉኝ፣ እናንተንስ ምን ነው መስላችሁ ነበር? አሁን የነገርኳችሁ ሁሉ ውሸት ነው እውነት ነው? እውነት ነው አባባ። ታዲያ የደርግ ጊዜ አንድ ጠመንጃ እንዳትነኩ ብያችሁ ነበር? አዎ። ኋላ የወሰዱት ሰዎች እንዴት ሆኑ? ያው ተቀሙ፣ ታሰሩ። መልሶ ወያኔ አምጡ የመንግስት ብረት ወስዳችሁ ነበር፣ የመንግስት ለመንግስት ነው እያሉ የሸጣውን መልሰው ከፍት እያሸጡ አስከፈሉት። የእኛ ሰዎች ዘር ግን እንደነገሩኝ አንድ ጠመንጃ ሳይነኩ ያው የራሳቸው አይት እየበሉ እስካሁንም ጥሩ ቤተሰብ ናቸውና መጨረሻው እንዴት ይሆናል አልኩኝ። ከዚያ በኋላማ ያው እኔ ነኝ የሚሉት ሁሉ ተፈጻጸሙ። በኋላ ሰው የመረጠውን እየተመካ ስለሚያስቸግር ዚያርም ዝም ብሎ ያያል። መጨረሻ ግን ፊቱን ወደ እግዚአብሔር ሰው ካዞረ እሱ የመረጠውን ይሰጣቸዋል። ለኢትዮጵያ እሱ የመረጠው ይወጣል። አህዛብም ይደነግጣሉ ዜናውን ሲሰሙ። ዓለምን አንድ አድርጎ የሚመራ መሪ በዘንግ በሸንበቆ ማያሳምን በትር በጨንገር በለበቅ የሚገርፍ እንጂ በመድፍ በኑክሌር በዱረን በሚሳኤል ሰውን እስከ መሬቱ እስከ ምናምኑ ማይደመስስ ራሱ ልንገስ ማይል ራሱ ህዝቡ የሚመርጠው እግዚአብሔር መርጦ ለህዝብ ሰው ጣላ እግዚአብሔር ጣላ፣ ሰው ወደደ እግዚአብሔር ወደደ እንዲሉ እና ከዚያ መጥቶ አህዛብን ሁሉ በሱ ቁጥጥር ስር እሱም አይደለም ቁጥጥር ነው ያደረጋቸው። አንተ እውነተኛ ቅን ፈራጅ ጥሩ መንግስት ነህ፣ እባክህ እኛ ራሳችን በውስጥ እንተዳደራለን፣ ስሙ ግን መንግስት የላቸውም ንጉስ የላቸውም ከመባል አድነን፣ ስሙ በአንተ ይሁንና አንተ ሁላችን ምራን እያሉ የሰባቱ አይጉር ህዝብ ይመጡበታል። 7 ሴት ለአንድ ወንድ ምትሆነው ጊዜ ያለ የሚባለው ወንድ አልቆ ሴት ይበዛል አይነት ነው። ይሄ ምሳሌ ነው እንጂ አይደለም። 7ቱ አይጉር ለአንድ ንጉስ፣ ሴቶች ምን ይላሉ? ባል የላቸውም ከመባል አድነን እንጂ እኛ ፈትለን ሰፍተን ሰርተን እንመላለን
ስምህ በእኛ ላይ ይጣራ ብቻ ይሉታል በዚያን ዘመን ብለው በነጠላው ትርጉም ወንድ ልጅ በጣም በጦሩም በምንም አልቆ ሴት ስለሚበዛ ለአንድ ወንድ 7 ሴት ሚስት ሁን እስኪል እንጂ በእኛ መጽሐፍ አያዝም። 7 ሴት ምናምን አግባም አይልም ክልክልም። ምሳሌ ነው። ይህን ተበቁ የነቁ ሲነግሩኝ 7ቱ አህጉር በአንድ በኢትዮጵያው ንጉስ በክርስቲያናዊ ንጉስ የዳዊትን መንበር የሚመልስ የተዘጋጀ ዛሬ መረጠዋል። ጊዜው ሲመጣ ሲደርስ እሱ እየመጡ ነው። አውሮፓም አፍሪካ ሀሞት የተረፉት ከዓለም 3ኛው ጦርነት በኋላ ነው። ይህን እኮ ሰው ዝም ብሎ እንትን ላይ እንጂ ጦርነቱም አይቀርም፣ ምርቱም ተመርቷል። በጦርነት በረሃብ በበሽታ በሶስት ቅስፈት ይጠረጋል። ግን ለኃጥአን የወረደ ለጻድቃንም ይተርፋል። ምድር አሁን የምትንቀጠቀጠው እኮ እኛ አይደለም እናንቀጠቅጣት። እኛ ኃጢአትም ብዙ ኃጢአት ሰርተን ማለት ወይም እኛም እንድትመጣ አይደለም። እኔ ዓለምን ላሳልፍ ልመጣ ስል ጦርነት ይበዛል። የጦርነቱን ወሬም ልሰሙ ግድ ነው። ምድር በልዩ ልዩ ስፍራ ይንቀጠቀጣል አለ። እኔ እስካሁን ደርሶኛው አሁን በቃ ትላንትና ይህ ቤቱ ተንቀጠቀጠ። ወደ መጨረሻ ይህን ጥያቄ አነሳዋለሁ። ስለዚህ የኢትዮጵያና የኤርትራ ጉዳይ መጨረሻቸው ወደ አንድ መምጣት ነው። የተወሰነ ዓመት ደግሞ ጋብ ይላሉ። መልሰው ካገረሹ ግን ይተላለቃሉ። እዚያ መጨረሻ የተረፉት አንድ ይሆናሉ። አሁን ይሄን እንጂ አሁን በውጭ ምኖ ማለት ደግሞ በስንት መከራ መስዋዕቱን ነፃ ወጣናትና ሀገር ኢትዮጵያ ኤርትራ አንድ ትሆናለች ሚል ማን ነው ብሎ የሚሰድቡን የሚነቅፉን የሚጣሉን ሰዎች አሉ። እነሆ ተገንጥለው ያገኙት ሰላም ይንገሩ። ወጣቱ ሁሉ በሙሉ አሁን አረብ ይህ ባህር ሁሉ እየሄደ የሚሰምጠው ኤርትራውያን ኢትዮጵያውያን ነው። ውጭ ከዚህ ጋር የተገናኘ እንደውም አንድ ሀሳብ ያነሱ ሰሞኑ መነጋገሪያ የሆነ የአንድ አባት እንደዚህ ራእይ አይቻለሁ ብለው ያስተላለፉት መነጋገሪያ የሆነ ጉዳይ አለ። እንደው አብሬ ባነሳው ደስ ይለኛል። አባ ሰረቀ ብርሃንን ያውቋቸዋል? በአካል ማለት ነው። አውቃቸዋለሁ። ማለት ግንኙነት በደንብ አውቃቸዋለሁ። ጎንደር መድኃኔዓለም የእንታ መንክር መኮንን የሚባሉ ነው ሐዲስ የተማሩ አሁን ሊቀ ሊቃውንት ዝራ ያሉበት ጉባኤ ማለት ነው። በዚያን ጊዜ እኛ በበረሃ ሳለን ሊጠይቁን ሊፈትሹን መጥተው ነበር። በደርግ ሰዓት ከብዙ ትላልቅ ሰዎች ጋር ሆነው አንድ አባት ጠበል የሚያጠምቁ አባት ነበሩና ዝናችን በደርግ ጊዜ በጣም ወጥቶ ነበረ። ከዛ እውነት የሚያስተምሩትም በጣም ትልቅ ነገር ነው። ህዝቡ ይንጋጋል፣ ድዊ ይፈውሳሉ። እንድናቸው እነዚህ እስቲ ፈትሿቸው ተብሎ አሳሽ ናቸው፣ ደብተራ ናቸው። እኛ አሁን ያን ጊዜ ፕሮቴስታንት ይሄ ተሐድሶ አናውቅም። በዚያ በበረሃው ካቶሊክን ብቻ ነው የምንሰማ። ሚሽን የሚባል እናውቃለን። ግን ተሐድሶ የሚባለው ቤተ ክህነቱ አውቋል። ከዚህም ነበሩ አሉበትና ተሐድሶ ናቸው ወይስ ጠንቋይ ናቸው? እንዴት በዚህ ዘመን ድዊ የሚፈውስ መጣ ተብሎ አባ ጓሃ ጽባህ፣ አባ ሰረቀ፣ አባ ሙሉ የሚባሉ 3 ባለስልጣን ከጎንደር የቤተ ክህነት ሰው መጡ። አባ ጓሃ ጽባህ አሁን አቡነ እንድርያስ የሚባሉት ናቸው። አባ ሙሉ ማለት የጎንደር አቡነ ቀሲስ። እኔ በልጅነቴ ጎንደር አቡነ እንድርያስ ይባላሉ። የፊተኛው ዲቁና ያመጣሁትና የክህነት አባት የሳቸው ነው። የዛን ጊዜ ሁሉ አቡነ ቀሲስ ሆነው እናውቃለን፣ መልካቸውንም ዝናቸውንም። አባ ጓሃ ጽባህና አባ ሰረቀን ግን አናውቅም። መጡ ኋላ ምንድናቸው ስለ አብሮ የመጣው እንዲያውቁን እኒህ አባ ተከስተ ሰረቀ ብርሃን ይባላሉ። አዲስ ሰዓት እየተማሩ የእንታ መንክር እናውቃለን። አባ እኒህ ደግሞ በጣም የተማሩ ያው አባ መንክር ማለት ናቸው። አባ ጓሃ ጽባህ ይባላሉ አለ። 3ቱ መጡ። ሲመጡ ስናስተምር ዝም ብሎ 3 ቀን ፈተሹን። ስናጠምቅ ስናስለቅቃዩን አለቀሱ። ለካ እንዲህ ያላችሁትን አባቶች ነው ሌላ ስም እየሰጡ እናንተማ እዚህ መቀመጥ የበለባችሁ። ከተማ ወረዳው ቤተ ክህነቱ ደግሞ አብሮ መጥቷል። እሱ ያውቃናል። አባ ኃይሌ ጥይቱ ይባላሉ። ወረ ኃይለ ማርያም ሙሴ ይባላሉ። ግን እኛ አባ ኃይሌ ጥይቱ እንላቸው ነበር። ልጆች ነው አኮራችሁ ኑ እንሂድ ጎንደር አሉ። አይ እኔ ደርግ እስቲ ወድቅ ከተማ አትግባ ብሎኛል። ዋልድባ እንደ የበቃ ባህታዊ እና መውደቂያውም ስለደረሰ በመውደቂያው ልጅ አለካለክም እናንተ ቤተ ክህነት ስለሆናችሁ አባቶች ናችሁ እንጂ እኔ በሱ ጊዜ የለፋሊዝም መታወቂያሊዝም የሚል ሰው ነበርኩኝ። እምቢ ብዬ ቀረ እና እኛኛው ጓደኛ ግን አብሮ መጡ። አጥለቀለቁት በኢሰፓውን ሁሉ መጨረሻው ላይ እና ባሰረቀ መጨረሻ ልንለያይ ስንል ያው ተዋደን አባ እንግዲህ አትመጡም ጎንደር አትገቡም ከተማ ሲሉ አይ ችግር የለም 1-2 ዓመት በኋላ እንገናኛለን አልኳቸው። እንግዲህ በ81 ነው እንደ ተባለው በ83 ልክ ደርግ እንደወደቀ ሐምሌ 27 ቀን ሂጄ አባ ሰረቀ ቤታቸው ላይ ነው አልኩኝ።
አንድ ተማሪ ነው አለ እንጂ ኳኳኳ ሳረግባቸው ውጥ ደደገጡ። ኖ እኔ ባህታዊ እኮ ናቸው 3 ዓመት በኋላ እንገናኛለን ያሉኝ ብለው እንዳትንቋቸው አልባሌ ሰው እንዳይመስላቸው። አይ በቃ መስሎታል እኔ ባህታዊ ነግሮኝ እኮ ነው እየተሳስቀን ከዚያን ጊዜ ጀምረን ያው ወዳጅ ነን። ኋላ ማሜ አዲስ አበባ በ85 ነው ምናምን ሲመጣ ገብተው ቆዩ። እንደውም ለአንድ ገዳም እርዳታ አስረዱኝ ብያ ሁሉ እንትን አድርገው መከራይተው አወጣው ወርደው አስረዱኝ እና በፍቅር እንደነበር። በዚህ አጋጣሚ ስለ መነኮሳት የጻፈ ትልቅ መጽሐፍ ነበረ። እባክዎት ይህን መጽሐፍ ያሳትሙት፣ ብዙ ሰው ያርማል ምን ነካዎት እያልኩኝ ነው ሀብታም ያምጡ የሚያሳትም እየተባባልን እያልን ያው ተራራቅን እንጂ ያውቁኛል። አሁን ቀጥሏል ግንኙነታችሁ? አይ አሁን አንደኛ የት ነው አሜሪካ እንዲሄዱ ነው ተለያይተን የቀረ ነው። ወይኔ መጽሐፍ ሳያሳትሙት እንዳልኩ ሳዝን ብዙ ወሬ መጣ። እኔ ደግሞ አገር ናት። አይ አባታችን ምን ነካቸው ያው ከዛ አግኝቼም ለማውቀስ አልቻልኩም። ነዷቸውም ሊሆን ይችላል ቢነድም ሁሉ ብዙ ይደናል። አንዳንድ ቃላት ሲወጣ ያው ፖለቲካ ለፖለቲካ የተዋወቀ ዘብዬ ዝም አልኳቸው አለፈ። አሁን ግን ይኸው ሲኖዶስ የፊቱ ማይበቃ አንደኛ ከጳጳስ ላይ ጳጳስ አይሾምም ሳይሞት በህይወት እያለ ወይ ደግሞ በጣም አርጅቶ መናገር ካቃተው እሱ ራሱ ይናዘዛል ገሌን ሹሙ ይላል። ወይ ደግሞ ሃይማኖት ክዶ ያ ጳጳስ እንደነ አርዮስ እንደነ ሊዮን ነው ጳጳስ የነበረ። እነ ሊዮን ተገዝተው ነው የወደቁ። ሲክዱ ይገዘታሉ። ሃይ ሳይሆን በፖለቲካ ነገር የተነካካ የተበላሸ ነገር እኛኛው አቡነ መቃርዮስ ወደ አሜሪካ ሄዱ። እንደገና ሌላ ዚያ አቡነ ጳውሎስ ተሾሙ። ይህን ማለቃ እያለውን ያህል ትልቅ ሊቅ ይዞት ነበረ፣ ጉዳዩን ይዘውት ነበረ። ይሁሉ ሳይፈታ ግዝት ላይ እያለ ወደ ሌላ እንሂድና እየተሳሳበ መጥቶ ደግሞ እንዳፈቀደው አሁን ዚያራ አሁን ግዝቱ ያለቃ እያለው የሊቀ ሊቃውንት የተከበሩ አለቃ እያለውና የኢትዮጵያ ሲኖዶስ በጠቅላላ ነው አብሮ የወገዘ። እነሱ ሳይፈታቱ ሁሉም ሞቱ። አቡነ ማንኛው ትልቁ አቡነ መርቆሪዎስና አቡነ መልከጼዴቅ አሜሪካ ያለው ሲኖዶስና ይሄኛው ሲኖዶስ እኛንን ህጋዊ ተባብለው ደግሞ ተጣሉ። ከዚህ መሃል ተወጋገዙ። አሁን ሙግዘቱ ሳይፈታ እርግጥ እዚህ መሃል ታረቁ የሚባለው ጥሩ ነው። እዚህ ላይ ጥሩ ነበረ። ባካችሁ ይህን ጊዜ አቡነ መርቆሪዎስ ሳይሞቱ ሁለቱ ባንድ ላይ ያለው አቡነ ቅዱስ ፓትርያርኩ አቡነ ማትያስና ቅዱስ ፓትርያርኩ አቡነ መርቆሪዎስ እንኳን ለእርቅ በቁ እንጂ ምንም አርሞሞ ቢይዙ በወኪላቸው አማካይ ያነጋገሩ በአደባባይ ላይ በቴሌቪዥን አንድ ጊዜ ፍታት ዘወልድ ጸሎተ ንስሐ ተደግሞ ያለቃ እያለውና የአባ ጳውሎስ የአቡነ መርቆሪዎስና የአቡነ ጳውሎስ ሁሉም በአንዱ ጳጳስ ጊዜ ነው። ሁለቱ ግዝት አንስተነዋል እግዚአብሔር ይፍታ ይባል ብዬ እንዲያውም በእፍታ ምትባል አንድ ጊዜ ቀርጸውኝ ጠፉ። እፍታ ምትባል ሚዲያ መጥተው ነበሩ። በተናገሩ ሳምንት ነው ለሰደስ ሳይሞላ አቡነ መርቆሪዎስ ሞቱ። ከዛ ወዲያ እኔም ተስፋ ቆርጬ ወዳልተጠየቁት ርዕስ የሄድኩ አይመስል ግዝቱ እንደተንጠለጠለ ስላለ ነውና ይሄ አሁንም ይሄ ግዝት ቢፈታ ምን ነው ትዕቢት የያዛችሁ ምንድነው? እውነት ነው ተገዛዝተዋል። መቼ ተፋቱ? መቼ ተፈታ? ምን አለ ቢፈቱት ተፈታ ቢባልስ? እና እዚህ ላይ ደግሞ አሁን ትግራይ ሲኖዶስ ተገነጠለ። ርዕሰ አድባራት ወገዳማት እውነቱን አውቅስን ርዕሰ አድባራት ወገዳማት ናት። መንበረ ዳዊትም እዚያ ነበረ። ከንግስተ ሳባው ከቀዳማው ምኒልክ ጀምሮ እስከ ባባጃን ሆይ አክሱም ላይ ሂዶ ያልነገሰ ንጉስ አይባልም። ጽዮን የዳዊት ዙፋን መንበረ ዳዊት ነው። እንደገና ደግሞ ከግብጽ መንበረ ማርቆስ እስክንድሪያ ሂዶ ያልተሾመ የማርቆስ ወንበር አይደለም። እስክንድሪያ እናቴ ተዋህዶ ሃይማኖቴ ማርቆስ አባቴ ነበር ብለን የምንኖረው ብዙ ተጽዕኖ ነበር። ራሷን ተቻለ ኢትዮጵያ ተባለ። 5 ያህል 6 ፓትርያርክ መጡ። ግን ያው በረከቱ ረድኤቱም ሰላሙም ብዙም አልታየም እና ያያዘነ እያለነ መልሶ አሁን የትግራይ ኦርቶዶክስ ቤተክርስቲያን የትግራይ ሲኖዶስ የትግራይ ጳጳስ ሳሉ ሲባል ኧረ ጉድ ፈላ ብዬ ወደ ጥልቅም አልሄድኩበትም። ግን ትንቢቱ ትዝ አለኝ። ቤተ ክህነት ጭምር ነው ለካ የሚገነጣጠል አልኩኝ። ያው በዚህ በኦሮሚያም ተጀምሮ ነበር። ኤርትራ አሁን 4 ሆነ በቃ ማለት ነው። ኤርትራም ኢትዮጵያ ሲኖዶስ መገንጠል አልነበረባትም። ተሆነ አይቀር ግን ግብጽ ተሹማ መጣች ሲሉ ትንሽ ተሻለ። እስክንድሪያ የድሮ አባታችን ነው ማርቆስና የአሁኑን ግዛት የአሁኑን ተንኮል አይደለም ማይኔ መንበሩን ነው። እዚያ
አሁን ደግሞ ተገነጠሉ ሲባል ወዳጄ ናቸው። አዎ ያውቁኛል፣ አውቃቸዋለሁ። ግን አይ እንግዲህ ዘመኑ ተበላሸ፣ የነበረው ግንኙነት ቆመ ማለት ነው። ይህንን ያነሳሁት ለምንድን ነው አባታችን ስለ ኤርትራ ጉዳይ አይደለ እያወራን ያለ ነው። ሰሞኑን በጣም መነጋገሪያ የሆነ ሀሳብ አባ ሰረቀ ብርሃን አንስተዋል። ያው አሁን አቡነ ሰላማ ብሎ ራሳቸውን የሾሙት ማለት ነው። ሰሞኑን ቲኤምኤች የተባለ ሚዲያ ላይ ስለ ኤርትራ እንዲህ ብለዋል ማለት ነው። ራእይ አይቻለሁ፣ አክሱም ጽዮን በህልሜ ተገልጻልኝ ነበር። ከዚህ በኋላ ትግራይና ኤርትራ እንደ አንድ ሀገር ይዋሃዳሉ። መረባችንን የቀይ ባህር አሳ ይሞላዋል። ገንዘባችን ናቅፋ፣ ቋንቋችን ትግርኛ ይሆናል። ከኢትዮጵያ ይልቅ ኤርትራ ትሻለናለች። ስለዚህ ከኤርትራ ጋር ተሰልፈን መስዋዕትነት መክፈል የግድ ይለናል ብለው ተናግረዋልና በጣም መነጋገሪያ ሆኗል። እዚህ ላይ የሚነሳው ነገር ምንድን ነው? እንደ ራእዩን ማየቱን ባዩ ተሰልፈን መስዋዕትነት እንከፍላለን ማለት ምን ማለት ነው? ከኢትዮጵያ ኤርትራ ትሻለናለች ማለት እንደው ምን ማለት ነው? ተገቢ አይደለም ብለው የሚተቹ ሰዎችም አሉ። አያይዤ ማነሳው ነገር ምንድን ነው? እርሶን ጨምሮ ሌሎች አባቶች ግጭቶች ይኖራሉ፣ ጦርነት ይኖራል። ይሁን እንጂ ኤርትራና ኢትዮጵያ ግን ተመልሰው አንድ ይሆናሉ የሚል መልእክት ነው የሚያስተላልፉት። እሳቸው ደግሞ ትግራይና ኤርትራ አንድ ይሆናሉ የሚል ነገር ነው። እንዴት አዩት የእሳቸውን መልእክት? ይህም ትልቅ ችግር ነው። ስህተት ነው እንዳልል ምሁር ናቸው፣ ብዙ ነገር ያውቃሉ። አልተሳሳቱም እንዳልል ደግሞ አሁንም ስህተት ነው። መንግስትና መንግስቱ እንኳ ሳይታረቅ መጀመሪያ ቤተ ክህነት ነበር መታረቅ ያለበትም አኩስም ርዕሰ አድባራት ወገዳማት ብትሆንም ቅድም እንዳልኩት መንበረ ዳዊት ቢኖርም መንበረ ክህነቱ አቡነ ሰላማ ከግብጽ ተሹሞ ቢመጡም ሲወርዱ ሲዋረዱ ወደ ላሊበላ ቤተ መንግስት ተመሰረተ። ጳጳሳት ሁሉ እዚያ ይቀመጣል። ሲወርድ ሲዋረድ ወደ ጎንደር ወደ አምባሰል ግሸን መስቀሉን ያመጡት እና አባ ሚካኤል እና አባ ገብርኤል እና አባ ዮሐንስ ኤጲስቆጶስ የሚለው መቅደመ ታምር ያሉት ሁላ ከእስክንድርያ እየተሾሙ የመጡባት ሀገር እንደው መቃብራቸው ሁሉ ወልዲያ ያለ እያለ እስካሁን ማቴዎስ ይህን መናገሻ ገነተ ጽጌ መናገሻ ማርቆስንና ጎጃም ደብረ ማርቆስን ይህ ደግሞ 4 ኪሎ መንበረ ልዑል ማርቆስን ይህ ቤተ መንግስቱ 5 ኪሎ እንደገና ደብረ ሰላ ድንጋይ ጻድቃኔ ዳር ያለው ማርቆስን የመሰረቱ አቡነ ማትያስ ድረስ ከአቡነ ሰላማ እስከ አቡነ ማትያስ 111 ፓትርያርክ ከአቡነ ቄርሎስ ጋር 112 ነው። ግን አቡነ ቄርሎስን የተዋቸው በጣሊያን ጊዜ መንጋውን ትተው ወደ ግብጽ ሄዱ። ሳይወግዙ ልጃቸው አቡነ ጴጥሮስና አቡነ ሚካኤል ሲሰየፉ እሳቸው ዋናው ፓትርያርክ ጥለውን ሄዱ። እኒህ የኢትዮጵያ ታሪክ ይነሱ ብለው ሊቃውን ታሪክ ኃይለኛ ነው ተዋቸው እንጂ 112 ፓትርያርክ ነበረ ግብጽ የሚመጣው እና ምን ነው በአክሱም የሚቀመጡ ነበር፣ በወሎ የሚቀመጡ ነበር፣ በአምባሰል፣ በግሸን፣ በወልዲያ፣ በዚህ በደብረ ብርሃን፣ በጎንደር አሁን ዋናውን አሁን እቺ 120 ምኒልክ ከዳግማዊ ምኒልክ ጀምራ አቡነ ማቴዎስን የመሰረቱት ቅድስት ማርያም ራሷ ሲኖዶሱ መሰብሰቢያ እሳቸውን የመሰረቷት ቅድስት ማርያም ገዳም የፓትርያርክ መንበረ ፓትርያርክ እዛ ሲሆን የግብጽ እስክንድሪያ ነበር። አለዚያ ደግሞ እዚህ መሆን ሲገባው ሁሉም በየጎጡ አሁን ጳጳስ ነኝ ማለቱ ህዝቡን ተስፋ ማስቆረጥ መገነጣጠል በጣም ትልቅ ጥፋት ነው። ይሄ ማይበቃ ደግሞ እንትን ኤርትራን ለምን ወደዱ ወይም አይደለም ኤርትራስ ኢትዮጵያ አልነበረችም ወይ? አንዲት ክፍለ ሀገር ከሆነ አንድ ጠቅላይ ግዛት አሁን ወደ ነበረችው ጠቅላይ ግዛትነት ትመለሳለች ነው የኛ ጥበቃ። ጠቅላይ ገዥ ነው የሚቀመጥባት። እንግዲህ አበደ ይበድ ቀጥሎ ኢትዮጵያ ጋር ነው የምትሆነው። ብሩ ደግሞ ናቅፋ አፋቤት ስንቱ የኔ ወንድም የራሱ እዚያ እግሩን ተቆርጦ ሞቶ የቀረበት ሀገር የጦር ሀገር። እንደውም ያን ተራራ እየሄድነ ገዳም እየገደምነ በዚህ አጋጣሚ አብረው የሞቱ አሕዛብ ምንም ያልተጠመቁ ቢኖሩም ይቀደሳሉ። ገዳም እየገደምን ባህታን እዚያ ላይ እየጸለዩ ያመከረኛ ፈንጃቸው የቀበሩት መጀመሪያ ፈንጅ ማምከኛ እያስመረመርነ የዘመኑ ስልጣኔ እዚህ ላይ ይጠቅማል። የቆላውን የቆላ ዛፍ የደጋውን የደጋ ዛፍ እየተከልን ገነት አስመስለን ሱባኤ እየተያዘ የሞቱት ነፍሳት ይማር እያልን አጋንቱን የአንደም አስጠጭ አጋንንት ቀንዱን አሰብረን አይኑን አሳውረን ድራሹ ይጠፋል። ቀይ ባህር ወይም ባህር ዳር ይሄ ነው ደም ሊያስፋስስ መርቦውን እየዘረጋ ያለው
እና የበቁ አባት ሲገዝቱት ድራሹ ይጠፋል። እና የናቅፋም ሳይሆን የትግሬም ሳይሆን የኢትዮጵያ ትልልቅ ቅርሶቿ ያሉበት አርማ ያለበት ጥሩ ብር ዶላር ዩሮ ባናርስ እናጣምዳለን። አውቀን ንቀነው ነው እንግሊዝ ፓውንድ ምትለው ሀያ የወሰደችውን ብራና ምናምን የማዓት ወርቅ ወስዳ ነው ያለምን ዘርፋ ዶላሯ ትልቅ የሚባለው ፓውንዷ ኩዌት። ስለዚህ ራያቸው ልክ ሊሆን አይችልም። አሁን ሐሳቡ ላይ ምንም ጳጳስ ቢሆኑ ምንም እመቤቴ ማርያም ትገልጽላቸው ለእኛም እንኳን አራቃችንም እንታ እኛ እንደውም እንዴት እንደምትገነባ እንዴት እንደምትታነጽ አክሱምን በአብርሃ ጽባህ ጊዜ 12 ነበረች። እንደውም አሁን እኛ ወደፊት በ13 መቅደስ ልንሰራላት እናት የሁላችን እናት ናት። የናአዴር የትግሬ ብቻ አይደለችም። ቅርሳችን የሁላችን ታሪክ አገር ናትና ብሩ ትልቅ ብር በኢትዮጵያ እንደውም መመረት ያለበት ያውም በአፍሪካን ጭምር የሚወክል መሆን አለበት እንጂ አንዳንድ ጊዜ ችግር ነው። ደግሞ ባትሪያ ጳጳስ ከሆኑ ወደኛው ወደ ብህቱና ወደ ራእዩ ምን ቢቀርባቸው ይሻላል እና ወደ ሲኖዶሱ መታረቅ እዚህኛው ሲኖዶስ ጋር ታርቀው ተስማምተው ፖለቲከኞችን ማስታረቅ። ኤርትራንም እንዲሁ ካሉ ኑ ግቡ፣ ወደ ድሮ እናታችሁ ግቡ። እናታችሁ ኢትዮጵያ ናት። ኤርትራ እርግጥ አንገታችን የኢትዮጵያ አንገት ናት። አሁን ተቆርጣ ሳይ ራሱ አለቅሳለሁ። ተቆረጠችበት ላይም ብዙ ደም ፈሰሰ። ልክ እንዳረዷት ነው የሚቆጠረው። ያው ደሟ እኮ ፈሰሰ እና ይህን በእኔ ዘንድ አልቀበለውም። ኤርትራውያን እኔ ብዙ ኤርትራውያን አሉኝ። ብዙ ወዳጆች ውጭ ሁሉ የሚያለቅሱ አሉ። እዚህ ሁሉ በችግሩ ጊዜ እየጸለይን ሁሉ ስንት ውጭ የሰደርናቸው አሉ። እየጸለይን ጠበል ለጠበል ሰው እያስገባን ሂዶ አሁን እንደዋወላለን፣ እንጻጻፋለን። አባታችን እንዲያውም ይቅርቦት አንዳንድ ሰዎች ኢትዮጵያና ኤርትራ አንድ ትሆናለች ሲሉ ብዙዎች ኤርትራውያን በስንት መከራ ነፃ ያወጣናትን ስንት ደም ፈሶ የህይወት አባቱ ነው ደግሞ እንዲህ ሚል ይልዎታል፣ ይጠምዶታል። ይጥመዱኛ ምን ነው የሚቀርብኝ? አስመራ ሄዶ ማየት ነው ቢቀር ጊዜው ሲደርስ። አለዚያም ደግሞ እኔ ፖለቲከኛ አይደለሁም። እኔ አሁንም ያለው መንግስታት ሁሉ ደጋፊ እኮ አይደለሁም። እግዚአብሔርን ማያምን የኢትዮጵያን ባህሏን የዶሮ ስርዓት ማያስከብር ከሆነ ዝም ብለን ጊዜ ስታልፍ እየጸለይን ቁጭ አለ እንጂ እኛ ሁሉንም መታደሳቾች አይደለንም። እና ተሆነ ግን እየጸለዩ በጣም በስልጣን ደረጃ በእውቀት ደረጃ ያሉ ሰዎች ግን ተሰሚነት ያላቸው ተጽዕኖ ፈጣሪ የሚባሉት እንግዲህ እነ ጳጳሳት ናቸው፣ እነ ሊቃውንት ናቸው። ህጉን ሲኖዶስን ሁሉ እያወቁት ፍትሐ ነገሥቱን ያው ዞሮ ብለው ታርግት ትተውታል ማለት ነው። መጀመሪያ እነሱ መታረቅ አለባቸው በአንድ ፓትርያርክ ሲሆን የኤርትራው ምን ነው በመጡ አስቀድመው አለዚያ አክሱምን ያን ሁሉ ታርቀን በፖለቲከኞችን ተሆነላቸው እያስታረቁ ማስማማት እኛ ከነሱ ይልቅ አሁን ከምጣጣ ሐሳቡ። ስለዚህ ኢትዮጵያና ኤርትራ አንድ ይሆናሉ እንዲሆኑ ምን እንፈልጋለን እንጂ እንደዚህ ኤርትራና ትግራይ የሚባል የለም ነው። አዎ ትግራይ ሰመች ነው ወደ ኤርትራ መሄድ የፈለገችው የኤርትራ እያሳዘነ እንደሞ ተከዘ ወደ ደግሞ ተገንጥለው ደግሞ ለብቻ ሊሆንስ እንዴት ለምን ያው ለቅብሎት ወጣቱን ለመፍጀት ሰልፍ ሲወጣ አሰልፉት። እውነቱን ተናገር ቢባል አሁን እንኳን ትግራይ ኤርትራን አሁን እውነት ኢትዮጵያ ጋር መሆን ትፈልጋላችሁ አትፈልጉም ብሎ ቢጠየቅ ማይገድሉ ማይታሰሩ ቢሆኑ ይኸው እግዚአብሔር ምስክሬ ነው አንድ ነው የሚሉ ይኸው እውነቱም አሁን የኤርትራ ጤፍ ይመረታል። የኢትዮጵያ ጤፍ እኮ ነው ዞሮ በእጃ ዞር የሚገባው ምንም በዶላራቸው ይሁን በምንም ይሁን ምንድነው። እና ያው ግን ትንቢቱ ነው። አይ ቅድም ተናግረው ብዙ ትንቢት አለና ከኢትዮጵያ ኤርትራ ትሻለናለች ማለት ራሷ ትግራይ ኤርትራ ኢትዮጵያ እኮ ናት። ደግሞ እሷንም አሁን ለመገንጠል ፈለጉ። እሷም አሁን እንድትቀር የተፈለገው ይህ ሁሉ ጸረ ወንጌልነት ነው። ይህ ጸረ ክርስቲያን አሁን ክርስቲያን የኤርትራ ክርስቲያን፣ የትግሬ ክርስቲያን፣ የአማራ ክርስቲያን፣ የኦሮሞ ክርስቲያን አጠቃላይ የ86 ቋንቋ ተናጋሪ ብሔር ያለባት ሀገር ምንለው ወይ ክርስቲያን ነው ወይ ሙስሊም ነው ወይ ካቶሊክ ነው። አሁን የመጣው ደግሞ ፕሮቴስታንት ተጠልቅልቋል። አሁን ሰይጣኒዝም ይገውታል ይባላል። የሆነ ሆኖ በክርስቲያኑ ወክዬ ነው የምናገር። የኤርትራን ክርስቲያን የትግሬን ክርስቲያን ከኢትዮጵያ ከአማራውና ከኦሮሚያው ክርስቲያን ጋር ለመገንጠል በተለይ ትልቅ ማድረግ ያላቸው ሰዎች ባይሞክሩ ጦር ነው። ወንጀሉ እንዲያ ነው የሚሉ ወይ ራይ ሳይሆን ፖለቲካ ነው ማለት እንችላለን። አይ ፖለቲካ ነው። ያው አንድ መልካም ያው የኤርትራ ጉዳይ ስለተነሳ ነው በጣም ሰፊ ሰዓት ወሰድን እዚህ ላይ። ወደ ሌላ ጥያቄ ነጸመርጡለች እምርለች መንግስተ ሰማያት ይበውኡ ሩያንች